ዘና ፈታ ያለው እሁዳችን በኢቢኤስ እንደቀጠለ ነው። እውነት ነው። አሁን ደግሞ በውሎ ሰዓታችን ላይ እንገኛለን። በውሎ ሰዓታችን ሉላ ዞር ዞር እያለች የተለያየ ሙያ ላይ ያሉ ሰዎችን ውሏቸውን ታሳየናለች። አዎ ከነሱ ደግሞ ብዙ የምንማራቸው ቁም ነገሮች አሉ። ያንተስ ውሎ እንዴት ነው ከሉላ ጋር ብታረግ? አይ ዳኒ እኔ ያንተን መቼ ነው ላለው ብዬ ሲኒየር እያለ አረ እንደዛ ከሆነ እስቲ ሉላ መቼ ነው ከኔ ጋር ቆይታ የምታረጊው? በጣም ደስ ይለኛል። ዛሬ ግን ደሚቱ ፈይሳ ኢንጂነር ከሷ ጋር በጣም አሪፍ ውሎ ታደርጋለች። ለማየት ጓጉቻለሁ። ምን እንደሚመስል አብረን ብናየው ደስ ይለኛል። በነገራችን ላይ ብዙ ነገር ትሰራለች። ከዚህ በፊት ሊፍት በመገጣጠም ትታወቃለች። አሁንም ትልቅ ድርጅት እያስተዳደረች ነው የምትገኘው። ስለዚህ ምን ይመስላል ውሏቸው? አብረን እንመልከት። ውሎ ሰላም ነሽ? ደህና ነሽ ወይ? ሰብብልሽ ደህና ነሽ? ደህና ቆየሽ? ሰላም አለን እግዚአብሔር ይመስገን። የሚያምር ቤት ነጭ ዋይት ሃውስ የመሰለ ዋይት ሃውስ ነው ብንል ነጭ ቀለም እኮ ነው ደስ የሚለው። ደሚቱ ፈይሳ እንግዲህ ኤሌክትሪካል ኢንጂነሪንግ ምሩቅ ነሽ። ከዛ ደግሞ የተለያዩ ተቋማትን ትመሪያለሽ እና ዛሬ ካንቺ ጋር ውሎ ላደርግ ነው። ግን መጀመሪያ በደንብ ደግሞ እንድናቅሽ ደሚቱ ፈይሳ ማናት የሚለውን ካንቺ ልስማው። ደሚቱ ፈይሳ ቅድም እንዳሳየሁሽ ስገባ የአራት ልጆች እናት ግን 5 ልጆች ነው እንትን የወለድኩት። ኤሌክትሪካል ኢንጂነር ነኝ። ኢንቴል ሞሽን ፒኤልሲ ማኔጅ አደርጋለሁ። ማናጀር ነኝ። ኢንቴል ሞሽን ፒኤልሲ እስከ ስክራች ነው የጀመርኩት ስራውን። አሁን ማዕከለኛ ድርጅት ሆኗል። ኦልሞስት ወደ 65 ኤምፕሎይ ያለው። በጣም ፕራውድ የምናደርገው በጣም የምወደው ስራ ነው። በተለይ ሰርቭ ማድረግ እወዳለሁ። ለዛ ነው እዚህ ጋር ኤሌቬተር ጀምሬ የሊፍቱ ደግሞ በጣም ራሱን ችሎ ሲሄድ ወደ ትምህርት ቤቱ ደግሞ የገባሁት። ሁሉም ማገልገል አይደለ? ጥሩ እይታ ነው ያየሽበት ያነሳሽው። ዛሬ ካንቺ ጋር ውሎዬን አደርጋለሁ። ቀኗ ምን ይመስላል ደሚቱ? ዛሬ ጥሩ ቀን ነው የምናሳልፈው። ከቤት ቁርስ በልተን እንነሳለን። ዴኬርን ፕሪስኩል ላይም ማኔጅመንቱን የማገኝበት ነው እና አንዳንድ ሳይቶች ላይ ኮሜንትን የማይበት ቀን ነው። ከዛ አንድ ሳይት ቪዚት እናደርጋለን። በሳምንት ቅዳሜ አንዳንድ ከስተመር አገኛለሁ። እዛ ሰርቪስ አላቸው፣ እሱን እናያለን። በዛ ነው የሚያልቀው ቀንሽ? ኧረ አያልቅም። ዛሬ በጣም ስፔሻል ዴይ ነው ለኛ። ስካይላይት ላይ አንድ ፕሮግራም አዘጋጅተናል። ስለዚህ ቀናችንን መጀመር እንችላለን። ዝግጁ ነኝ። ቀናችንን መጀመር እንችላለን። ቆንጆ ቁርስ ተዘጋጅቷል። ቁርስ እንበላለን። ቁርሱ እንዴት ነበር? በጣም ቆንጆ ቁርስ፣ ቆንጆ ቡና። በቃ አሁን ወደ ትምህርት ቤት እንሄዳለን። የደሚቱ ልጅነት ምን ይመስል ነበር? ልጅነቴን በወንዶች መሀል ነው ያደግኩት። ለአባቴ ብቸኛ ሴት ነኝ። እህት ግን አለችኝ። የእናቴ ልጅ አለች። በጣም ሶስተኛ ልጅ ነኝ። ሶስተኛ ልጅ ሆነች። ታላላቆች እንኳን በእኔ ፈቃድ የሚንቀሳቀሱ አይነት አባቴ ሞር በቤት ውስጥ ቪአይፒ አድርጎ ነው ያሳደገኝ። ሁሌ እንደምችል አድርገው ነው ያሳደጉኝ። እሷ አትሳሳትም፣ እሷ ጎበዝ ናት፣ እሷ ትችላለች እየተባለ ነው ያደግኩት። እሷ ታውቃለች፣ እሷን ስሟት እና ሄሮ አድርጎ ስላሳደጉኝ ልጅነቴን በጣም ነው የምወደው። ኢቨን ደግሞ እናቴ በጣም የሆነ ዲሲፕሊን ታደርገኝ ነበር። ሌላው ደግሞ የዲሲፕሊን ፓርቱ እሱ ነው። አሁን ምን ይሰማችኋል ግን ሲያዩሽ እንደዚህ ደረጃ ደርሰሽ? ዋው በጣም ነው። አባቴ በጣም ነው ፕራውድ የሚያደርገው። ኮንትራክተር ነው። በፊት እሱን ሰፖርት እንዳደርግ ይፈልግ ነበር። ግራጁዌት እንዳደረግኩ እሱን እንድረዳው ምናምን። ግን ምንድነው ጠንክሮ መስራትን ከሱ ነው የምታመጪው።
ከየትም አታመጪውም። በጣም ጎበዝ ስለሆነ ከሱ ነው ላገኘው የምችለው። ራቅ ይላል ግን ከቤትሽ? አዎ በጣም ነው የሚርቀው። ግን የሚገርምሽ ትምህርት ቤቱ የተጀመረው በልጆቼ ምክንያት ነው። ለልጆቼ ትምህርት ቤት ስፈልግ ይሄን የመሰለ እንግዲህ ሳቢ እንዴት ነሽ? ሰላም ነው አለን አለን። እግዚአብሔር ትንሽ ጊዜ ሰጭኛለሽ አይደል? ምንም ችግር የለም። ችግር እኔም እስከዛ ግቢውን በደንብ ያለው እናንተ አውሩ። አይ ቲንክ ክሊኒንግ ላይ ናችሁ ዛሬ? ጽዳት ላይ ነው። ኦኬ ጫማ ይወለቃል። ከውጪ ስለመጣን ምን ያህል ጊዜ ሆኖ ትምህርት ቤቱ ስራ ከጀመረ? አሁን ሰከንድ ይር ነው። ሁለተኛ ዓመት ነው። በምን ያህል ተማሪዎች ነው ስራ የጀመራችሁት? ስራ ስንጀምር 12 ተማሪዎች ናቸው። ሁለቱ የኛ ልጆች ናቸው። 10 አዲስ ተማሪዎች ነበሩ። ይሄ ሳንፍላወር ክላሳችን አይደለ? አይ እንዴት ነሽ? ግን ትምህርት ቤት ማስተዳደር በጣም ከባድ ነው ይባላል እና ካለሽበት ዘርፍ ጋር የተለያየ የተራራቀም ነው። እንዴት አድርገሽ ነው የምታመቻችሁ እሱ? የሚገርምሽ እንደውም ኦልሞስት ተመሳሳይ ነው የምለው። እዛ ያም የሰው ላይፍ ነው፣ እዛ የሰው ላይፍ ደህንነት ነው የምትጠብቂው፣ እዚህ ደግሞ ጀነሬሽን ነው የምታሳድጊው። ለዛ ነው ጊዜሽ እንዴት ነው የምታብቃቂው? በጣም በሲስተም አምናለሁ እና በጣም ዴዲኬትድ መሆን፣ ሲስተም ክሬት ማድረግ አለብሽ። ዲሲፕሊን ያስፈልግሻል። እኔ ትንሽ ነገር አላልፍም። ሉላይ ነይ ወደ ላይ ደግሞ በጣም የሚገርም እንትን አሳይሻለሁ። ይሄ የይር 1 ኤንድ ይር 2 ኤሪያ ነው። ውስጡ በጣም ስጋዊ በጣም ብዙ ማቴሪያሎች አሉት። ከስንት ዓመት ጀምሮ ነው እዚህ የምትቀበሉት? ከ6 ወር እስከ 6 ዓመት። አይ ሚስቴና ስራ ሌለሽ ነው እኔ ወጋሽ how is it በቃ ሰኞ እመጣለሁ እንደተለመደው። ይሄን ይመስላል። እዛ ድረስ ያምራል፣ ደስ ይላል በጣም። ቀጣይ አሁን ወዴት ነው የምንሄደው? ወደ ሳይት ነው አሁን የምንሄደው። ሰርቪስ የሚሰሩ ቲሞች አሉ። ኦነሩንም ማግኘት ስለምፈልግ ወደዛ እንሄዳለን። እንዴት አየሽው ግን? በጣም ወድጄዋለሁ። እንደ ተማሪ ምን አይነት ተማሪ ነበር? ሲዝናል ነኝ ማለት ይሄ የሆነ ጊዜ የሆነ በጣም ጎበዝ፣ የሆነ ጊዜ ደግሞ ያው ሚድል ተማሪ። ካምፓስ ላይ ስገባ ግን ወደ ካምፓስ አካባቢ ስጠጋ በጣም ጥሩ ተማሪ ነበርኩኝ። ለሴቶች ለወጣቶች አንዳንድ ጊዜ በትምህርት ብቻ የሚፈለግበት ቦታ ላይ አይደረስም ለሚሉ ሰዎች ምን ትመክሪያለሽ? ዘመንን ማሰብ ጥሩ ነው። በበፊተኛው ዘመን ሰው የተማረውም ያልተማረውም ከሆነ ነገር ተነስቶ የሆነ ቦታ ይደርሳል። አሁን ግን ሰክሰስፉል ለመሆን እንደውም ትምህርት ዋነኛው ነው። አሁን ጊዜው የትምህርት ነው። ጥሩ የሚማሩ ሰዎች እዛ ላይ ደግሞ ጥሩ ሰራተኛ ከሆኑ፣ የሚታያቸው ከሆነ፣ ኢንተርፕረነር ከሆኑ ውጤታማ የሚሆኑት እንደዛ አይነት ሰዎች ናቸው። ቴክኖሎጂ፣ ዲዛይን፣ ፋሽን የምንላቸው ነገሮች ናቸው አሁን ሰክሰስፉል የሚያደርጉ። ደርሰናል። እንግዲህ ሳይታችንን ኦልሬዲ ሰርቪስ ላይ ያሉ ልጆች አሉ። እየሰሩ ነው እዚህ? አዎ ሰርቪስ ላይ ናቸው። ከስተመሩ እንዳይለት ፈልጎ ስለነበረ ይህ እናንተ ናቸው የገጠማችሁት? እኛ ነን የገጠምነው።
ሶስት ሊፍት ነው ያለን፣ 2 የፓሰንጀር እና 1 የዕቃ ሊፍት ነው ያለው። ሀይ ተስፍሽ እንዴት ነህ? አለ ሀጂ መተሽ ካላየሽልኝ ብሎኝ ነበረ። ኢመርጀንሲ ነው ተስተካከለ። ጨረሳችሁ? ሶስቱንም ሶ ፋንክሽናል ነው በደንብ። ከሊፍት ውጭ ሌሎች ነገሮችም ኤሌክትሪካል ኢንጂነሪንግ ላይ ይሰራሉ። ይሄኛውን ግን ስፔሲፊካሊ በተለየ ለምን ይሄኛውን ፊልድ መረጥሽ? ግቢ ያለውን ፕሮጀክትን የሰራት ኮንትሮሊንግ ሲስተም ነው። ከዛ በፊት ግሪን ሃውስ ኮንትሮሊንግ ሲስተም ሞክሬያለሁ። እኛ ሀገር ብዙ በስፋት ስለሌለ ግሪን ሃውስ ኮንትሮሊንግ ሲስተም አላስኬደኝም። ወዲያውኑ የኤሌቬተሩ እድል ሲመጣ ገባሁበት። ስኬታማ ሆነ። ስንት ጊዜ ሆነው ከጀመረሽ ስራው? 14 ዓመት 14 ዓመት ሰርተነዋል። ምን ያህል ህንፃዎች ላይ ሊፍት ገጥመሻል? 250 በላይ። ራስሽም ትገጥሚያለሽ? ትሰሪያለሽ? የመጀመሪያ ዓመት ላይ እኔ ራሴ ገጣሚ ነበርኩ። ሊፍት ገጥም ነበር። እሺ ቴንክ ዩ። እሺ ተባረኩ። እናመሰግናለን። ሰላም ዋል። እዛ እንገናኝ። አሁን ወደ ቢሮ እንሄዳለን። በስራ በጣም ጠንካራ ነሽ። ልጆችሽ ላይም እንደዛው፣ ማህበራዊ ህይወቴ ላይም ጥሩ ነኝ ብለሽኛል። እድር እቁብ ምናምን አለሽ? ለምን ትፈትኝኛለሽ? እስካሁን የለኝም። የሆነ ጊዜ ገብቼ ነበር ግን አሁን የለኝም። ቀረ? ለምን ቀረ? ሰፈር ስትቀይር ይቀራል። ጥሩ ማህበር ነበረ ግን ያ ሰፈር ስንቀይር እንደውም ጥሩ ነው። ወድጄው ነበር ያኔ። ለምን እንትኑን ስብሰባ በቴሌግራም ነበር የምንጠራራው ያኛው ማህበርና በፊት የነበርኩት ነበርና ወድጄው ነበረ ግን ሰፈር ስቀይር ያ ተውኩት። የቤት ውስጥ ሙያስ እንዴት ነሽ? በጣም ጎበዝ ነኝ ግን ምሰራ አይነት ሰው ግን አይደለሁ። ስሰራ እሰራለሁ እንዳልኩሽ ታይም ፍሪደም የለኝም። ምን ይዋጣልሻል ስትሰሪ? እኔም አልወደው ይሄ በጣም ረጅም ጊዜ የሚወስድ ነገር አልወደውም። ነው አልሰራም ለምትይ? እሱን አልሰራም። አልችልም አይደለም እችላለሁ። ለበዓል እንበላለን ግን እኔ ሰርቼው አይደለም። ግን ባይሆን ጥሩ ቀማሽ ነኝ። አይ እንዴት አላችሁ? ሰላም ጸፋባችሁ ዛሬ? ሰላም የሚያምር ቢሮ ነው። ቴንክ ዩ። ያው ፕላንት እወዳለሁ ከልጅነቴም ነው። ደስ ይላል እኮ ደግሞ ህይወት ያለው ነገር ደስ ይላል በጣም። ስራሽን ሳይ በጣም ከባድ ነው። ከዛ ደግሞ የተከፋፈለ ነው፣ ሁለት የተለያየ አይነት ዘርፍ እና እኔ ምን እያሰብኩኝ ነበር፣ እንዴት አድርገሽ ነው ወደ አንድ አምጥተሽ ማኔጅ እያደረግሽው ያለሽው? ሜንሊ ትምህርት ቤቱ የባለቤቴ ቪዥን ነው። እኔ ደግሞ ሞር ማኔጅመንት እችላለሁ፣ ሞር ኦርጋናይዝድ ነኝ። ሀውቱ ማኔጅ ለእኔ ኢዚ ነው፣ ይቀላል። አንዳንድ ስራዎች አሉ ያው እኔ ባላምንበትም ግን ሰዎች ያዩና ይሄ ስራ ሴት የምትሰራው አይደለም፣ ይሄ ስራ ለወንዶች የተሰጠ ነው፣ በሴት ኃይል ወይም በሴት አቅም ጉልበት የሚሰራ አይደለም ይላሉ። ይሄኛው የስራ ዘርፍ ደግሞ እንደዛ ይመስለኛል። እና ሰዎች ተቀብለው አምነውብሽ ስራውን ሰጥተውሽ በብቃት ትወጣለሽ ብለው ያስባሉ? ብዙ ጊዜ ቻሌንጁ እሱ ነው። ብዙ ጊዜ ከጀርባዊ ማን እንዳለ ነው የሚጠይቁኝ። እኔ እንደ ስትራቴጂ የምጠቀመው ብዙም ፐርሰናል ላይፌን ኤክስፖዝ አላደርግም፣ ኮንፊደንት ሆኜ እቀርባለሁ። ይሄ ነው የኔ ስትራቴጂ። ፐርሰናል ላይፍሽን ለማንም ኤክስፖዝ የማታደርጊ ከሆነ፣ ስራው ላይ ፎከስ የምታደርጊ ከሆነ ሰዎች ብዙ አያገኙሽም። ይሄ ግን ሁሌም ያለ ያው ሴት ስትሆኚ ያለው ትልቁ ስትራግል በእርግጠኝነት ለሰክሰስሽ የሆነ ሰው እንዳለ ያስባሉ። በትክክልም ባለቤቴ ከጀርባ ያለ በጣም ሰፖርት ያደርገኛል በሀሳብ። እሱ ሰፖርት ባያደርገኝ ደግሞ ሰክሲድ አላደርግም። ግን ገና ሲጀምረው ብቻዬን ነበርኩ። አንድ ኢምፕሎይ ነበረው። አሁን 65 አለው። ምን ያናድድሻል? እኔ ሰነፍ ሰው አልወድም። ትሬኒንግ በግል ነው የምትሰጡት? ጀስት ለሀገራችን ኮንትሪቢዩት የምናደርገው ነገር ነው። በነፃ ነው።
የተወሰኑትን ለራሳችን ወስደናል። ሰዓታችንን እንድንጠቀም ቡናሽን እየጠጣሽ እዚህ ጋር አራውንድ ዘ ወርልድ የሚል ቡክ አለን። ቁጭ ብለሽ እንትን አድርጊ። እኔ ዲፓርትመንቶችን ቼክ አድርጌ ሾርት ሚቲንግ አድርጌ እመጣለሁ። እናንተ አምሮባችኋል። እንዴት ነበር? ጥሩ ነበር። እውነት ፍቃጠር አድርገን ኢቨንቱ እንዳያመልጠን ከስተመሮቻችን ደግሞ ይጠብቁናል። ገስቶቻችን ደርሰዋል። ስካይላይት ላይ ያው ኢቨንት ይኖረናል። እስቲ ልብሳችንን ቀይረን ደግሞ ሪፍሬሽ አድርገን አንቺ ቀይረሽ እኔ አልሆንም ለኢቨንት እንደዚህ ትሆኛለሽ። ሻይኒ ነው። ጥሩ ነው አይደል ብዬ ነው ከጧት ጀምሮ ማታ አለ ስለተባለ። እኔ ግን ከስተመሮቼም አሉ ገስቶች አሉ። ትንሽ ሪፍሬሽ ማድረግ ይኖርብኛል። ድግስ ነው ያዘጋጀነው። ያው ያስታውቃል። ግን ቅድም መረጋጋትሽ ድግስ ያለብሽ ጭራሽ አትመስይም ነበር። በቃ ይሄን የመሰለ ቲም አለን። በጣም ኦርጋናይዝድ ናቸው። በጣም ቆንጆ የሆነ ፕሮግራም ያለን። አሁን ትሬን ስናደርጋቸው የነበሩትን ልጆች አሁን ሰርቲፋይድ ሆነው ሰርቲፊኬት እንሰጣቸዋለን። ሌላም ፕሮግራም ላውንች እናደርጋለን። በዛ ላይ ከስተመሮቻችንን ጠርተናል። ምክንያቱም ስለገዙን እኛ ምን አድርገናል? ለሀገራችን ኮንትሪቢዩት አድርገናል። እነሱንም ቴንኪዩ እንላለን። በጣም አሪፍ። እንግዲህ ጠንካራ እናት፣ ሚስት እንዲሁም ደግሞ ሰራተኛ መሆንሽን የተረዳሁት በዛሬ ውሎዬ። ጥሩ ቀን ነበረኝ። እኔ አንቺ ቀንሽ እንዴት ነበር? ጥሩ ውሎ ነበረን። በርቺ። በጣም ጥሩ ስራ እየሰራሽ ነው። ደስ ብሎኛል። ቴንኪዩ ስለመጣሽ አመሰግናለሁ። ዛሬ ደግሞ እንግዳዬ ነሽ። ይሄንን ኢቨንት ማየት አለብሽ። አያለሁኝ፣ የተወሰነውን አያለሁኝ እኔ Before we start, I have to say a big thank you to Intelmotion, the Me Too. Thank you so much. ስጋብዝ በጣም ኩራት ይሰማኛል። ምክንያቱም ብርቱ ጀግና ሴት ነች። እባካችሁ ወደዚህ ሞቅ አድርጋችሁ ጋብዙልኝ ንግግር እንድታደርግልን። እንኳን ደህና መጣችሁ። ሰዎችን በጣም ደግሞ ስትወዱ በእኛ ዮያ ይባላል። ዮያ ጥሪያችንን አክብራችሁ ስለመጣችሁ እናመሰግናለን። እኔ የሚያስደስተኝ አንድ ነገር ብዙ ኤሌቬተር መሸጥ አይደለም፣ ያደረግነው ኮንትሪቢሽን ምንድነው ነው እና ላስት ይር ምንድነው ቃል የገባ ነው፣ አሁንስ ምንድነው ይዘን የመጣ ነው። በዚህ ዓመት በጣም ደስ የሚል በጣም ኤክሳይትድ የሚያደርገኝን ፕሮግራም ነው ይዘን የመጣ ነው። ይሄም የሆነው በከስተመሮቻችን ምክንያት ነው። እነሱ ገዙን፣ እኛ አደግን፣ እኛ ደግሞ ኮንትሪቢዩት አደረግን። ለገዙን ከስተመሮች እስቲ ሳታቋርጡ አጨብጭቡልኝ። ከዛም ያለፈ ክሊማን ሚስተር ዲያኔስ ያን ያህል ትረስት ስላደረጉን እናመሰግናለን። ዓለም አሁን አዲስ ከማምረት ይልቅ ወደ ምን እየመጣ ነው? ወደ ሞደርናይዜሽን እየመጣ ነው። እነዚህስ ደግሞ የምናሰለጥናቸው ልጆች ምንድን ነው የሚሰሩት ብለን ስናስብ የስራ እድል መፍጠር አለብን አይደለ? ዛሬ ሞደርናይዜሽንን ላውንች እናደርጋለን። እንኳን ደስ አላችሁ።
trusting us and working with us. They let the headache of elevators to us so that they can focus on their other works. በድጋሚ በጣም አመሰግናለን። መልካም እራት። Bon appétit. Enjoy your dinner. Thank you.